ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻዕቢያ የትግራይ ህዝብ እንዳያበሳብስ፣ ሻዕቢያ የትግራይ ህዝብ ሞራል እንዳይነካ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው። ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን ዕዝ ሐውልት ሽሬ ላይ የቆመውን የሀየሎም ሐውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ ዕዝ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሀየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው፣ እያገዝነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ስለዚህ ልዩ ቀን ነው። ዚያድ ባሬ የወረረን ጊዜ ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነጻ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው። ፊልም የሚሰራው በየዓመቱ እንደዚህ የምናስታውሰው እንዳይደገም ነው። በኢትዮጵያ ውስጥ
ቆሻሻ ታሪክ ስለሆነ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ ታሪክ ነው። ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ ታሪክ ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ ሀገር በአፍሪካ መድረክ በዓለም መድረክ ሚናገር የነበረው ያ ሰራዊት ስለነበረ ነው። አስከበረናቸዋል፣ ጠብቀናቸዋል። ሻዕቢያ ወረራ መጥቶ ሻዕቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ። የእነሱን ትእዛዝ ተቀበለን ነበረ ስንሰራ የነበረ። ሰሜን እዝ የእነሱ ግርማ ሞገስ ነው የነበረ። በአንድ ጊዜ እንደዚህ አድርገ የኢትዮጵያን ሕዝብ መክዳት የታሪክ ጠባሳ ነው። የታሪክ ጠባሳ ነው። ከ4 ኪሎ በረህ መቀሌ ሄደህ ሴራ ሰርተህ ዶልተህ ሕዝብ አደናግረህ በዘረኝነት ቀስቅሰህ ሰራዊቱን አፍርሰህ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለህ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኔ ጋር የበሉ ጀነራሎች አሉ። ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሀሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ላይ ኢትዮጵያ ላይ ያን ጊዜ እኮ 2013 እኮ መንግስት አዲስ ነው። በእግሩም አልቆመም። ሰራዊቱንም አልገነባም። አንድ ጥይት አልገዛም። ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው
የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ ሴኩቱሬ ሀቅ ነው የተናገረው። ያን ጊዜ መላው ህወሓት አጨብጭቧል። በኋላ ሴኩቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩቱሬንም ካዱት። ተናገር ብለው ያስወጡት ግን እነሱ ናቸው። እነሱ ቃል አቀባይ ነበር። ያኔ እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው። አንድ መደባለቅ የሌለበት ነገር ስለዚህ ክህደትና አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም፣ ህወሓት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ህግ ማስከበር ብለን ራሳችንን ለመከላከል መልሰን ስናጠቃ የትግራይ ህዝብ ምንድነው ሲል የነበረ? ኧረ ጉድ፣ ኧረ እዝጊዮ፣ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረው። የትግራይ ህዝብ ጦርነቱን አይቀበለውም። የሰሜን ህዝብ እዝን ክደት አይቀበለውም። እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ
ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ሕዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሙኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በገሃድ ይናገራሉ። አፍሩም እንዴት በጨው ፊታቸው አይናቸው የታጠቡ ናቸው ይናገራሉ። ባንዳነታቸው ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው፣ የክደት ስራ ነው፣ የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህዋትም ብዙ ሰው ነገሩ የገባው በኋላ ነው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን
ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። ይሄ ታሪክ እንዳይደገም ሁሉ ጊዜ በየዓመቱ ማስታወስ አለብን። ለሰራዊታችን ግንባታ መጠቀም አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም። የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም። አገር የሌለው ሰው አይደለም ብለን ነው። አገር የሌለው ሰው አይደለም። መከላከያ ሰራዊት እየታገለ ያለውና የኢትዮጵያ ህዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። አንቸኩልም። ጦርነት አንቀሰቅስም። ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀነውም የታጠቅነውም ለዛ ነው። በዚህ 5ኛ ዓመት እኔ ያለኝ መልእክት ይሄ ነው።
6ኛ ዓመት ይመጣል። ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ